ነበርና ከአብ ከወልድና ከመንፈስ ቅዱስ ስጋ ለብሶ የመጣው ቃልም ስጋ ሆነ የሚለው ወልድ ነው መንፈስ ቅዱስ ነው ወይንስ አብ ነው ስጋ የሆነው? ከነዚህ አሁን ከጠቀስካቸው ስጋ የሆነ ማንም የለም። ቃልም ስጋ ሆነ አይልም መጽሐፍ ቅዱስ? ቃል ነው ስጋ የሆነ እንጂ ወልድ ስጋ ሆነ አይልም። ያልከኝ ከአብ ከወልድና ከመንፈስ ቅዱስ ስጋ የሆነ ማን ነው ያልከኝ? ያ ስለዚህ ከአብ ወልድ ስጋ ሆነ የሚልም ቃል የለም፣ አብ ስጋ ሆነ የሚልም የለም፣ መንፈስ ቅዱስ ስጋ ሆነ የሚልም የለም። ቃል ስጋ ሆነ ይላል። ቃልም ደግሞ በእግዚአብሔር ዘንድ ነበረ። ይህ ቃል ወልድ ነው ብለህ ትናትልም? ወልድማ የተወለደ ማለት ነው። ወልድ የተባለው አንቺ የሚወለደው ቅዱሱ የእግዚአብሔር ልጅ ይባላል። ከድንግል ሲወለድ ነው የእግዚአብሔር ልጅ የተባለ እኮ። አካል የላቸውም ሶስቱ፣ አብ ወልድ መንፈስ ቅዱስ አንድ መንፈስ ናቸው። አካል የላቸውም አልከን ቅድም። አንድ መንፈስ ነው አልከን። አሁን ደግሞ አካል ያዘ ስጋ ሆነ ማለት ነው። ስጋ የሆነው ከአብ ከወልድና ከመንፈስ ቅዱስ የትኛው? እሺ አሁን መጀመሪያ ላይ ወልድ ስጋ ሆነ የሚል መጽሐፍ ቅዱስ ውስጥ የለም። ለምንድን ነው ወልድ የተባለው? ቃል ስጋ ከሆነ ችግር የለውም። ይሄኛውም አለኝ ከጎን ሁለቱም አለኝ። ስለዚህ ምን ይላል? እኔም ነግራችሁን ቃል ከራሴ አልናገረውም፣ ነገር ግን በእኔ የሚኖረው አብ ሰው ይሰራል ይላል። አብ በወልድ ነው የሚኖረው። ስለዚህ ወልድን አብን አየን የምትለው ወልድን ስታይ ነው። ወልድን ያየ አብን አይቷል ይልናል። አብ የሚኖረው በወልድ የሚኖር ነው። ስለዚህ አብ በሁሉ ቦታ ይኖራል። በሰማያት የምትኖር አባታችን ወይ ተብሎ ስለተጻፈ የመታያ አብን አየውበት የምትልበት የመታያ መኖሪያው ግን ወልድ ነው የሚባል። አብና ወልድ የሚታይና የማይታይ እንጂ የተለያዩ አካላት አድርጎ መጽሐፍ ቅዱስ ያስተምራል። ከወልድ ተለይቶ በሌላ አካል የሚኖር ወልድ የሚባል ሌላ አካል የለም። በወልድ የሚኖረው ነው አብ የሚባለው። አብ የሚኖርበት ነው ደግሞ ወልድ የሚባለው ማለት ነው። በመጽሐፍ ቅዱስ ላይ እንደዚህ ነው የተቀመጠው። ቅድም እንዳልኩ በአብ ቀኝ የሚለው አካላዊ ለማድረግ የሚለውን ቃል ደጋግሞ ስላወሩብን እንዳስቀመጡን ሁሉ አሁንም ደግሞ አብና ወልድን የተለያዩ አካላት ናቸው እያሉ እድሜያችንን ሁሉ ጭንቅላታችን ሲጠቀጥቁ ስለኖረ አሁን ሰው ሁሉ ስለ አብ ወልድ መንፈስ ቅዱስ ሳይሆን የተለያዩ አካላት አለ። መጽሐፍ ቅዱሳችን ግን አሰራርን ነው ልዩ ልዩ ነው የሚለው። አንደኛ ቆሮንቶስ ምዕራፍ 12 ቁጥር 5 ብታነብ አሰራር ልዩ ልዩ ነው፣ ሁሉን በሁሉ የሚያደርግ እግዚአብሔር ግን አንድ ነው። ልዩ ልዩ አካላት የለም መጽሐፍ ቅዱስ ውስጥ፣ ልዩ ልዩ አሰራር። ቤኪ አሁን የምጠይቅ ጥያቄ ኢየሱስ ክርስቶስ ከሞት እንደተነሳ ታምናለህ አይደል? አዎ። ተመልሶም ይመጣል እኮ። አሁን የት ነው ያለው ኢየሱስ ክርስቶስ በስጋ የተነሳው? የት ነው ያለው ብለህ ነው የምታምነው? እሱን ነው እኔ እኮ እንድትነግረኝ የፈለኩት። እንዴ የሁሉ ሰዓት ቆይቼ እኮ በስጋ ያለው ኢየሱስ ክርስቶስ አሁን የት ነው ያለው ብለህ ነው አንተ የምታምነው? የሚመጣው በስጋ ነው አይደለ? ያ ስጋው ምንድን የት ነው ያለው ብለህ ነው? ጥያቄም እሱ ነው። ከመጀመሪያም የጠየቅኩት ጥያቄ እኮ ይሄንን ነው። ኦኬ ይሄንን በአጭሩ መልስልኝ። አለ ወይስ የለም? አሁን ኢየሱስ ክርስቶስ በስጋ በአብ ቀኝ በምናምን እያልክ ስለወሰድከኝ ስለሱ ነው ሳብራራለህ የቆየሁት እኮ። ጥያቄ ግን ይሄ ነው። አሁን ጥያቄ ኢየሱስ ክርስቶስ ስለኛ ኃጢአት ይማልዳል ይላል። ኦኬ ከእግዚአብሔር ቀኝ አልክ፣ አለ ይማልዳል ብለህ ነው የምታምነው? ብዙ ጥያቄዎች ናቸው ያሉት አንድ ላይ እና በስጋ አለ ወይ አልከኝ። አዎ እሱ ነው እኮ ጥያቄ። ይኸውልህ አጭር እኮ ነው። ከመጀመሪያም ይዤ የመጣሁት ጥያቄ ከእግዚአብሔር ቀኝ ሆኖ ስለኛ ኃጢአት ይማልዳል ይላል። ዕብራውያን ላይም
ኢየሱስ ክርስቶስ በስጋ ስለሚኖር ያማልደናል ይላል። እስኪ በስጋ ስለሚኖር የሚለውን አሳየኝ። ሞት ስለማይዘው ይላል። በህይወት ስለሚኖር በስጋ ስለሚኖር የሚለውን አሳየኝ። እሺ ዕብራውያን ምዕራፍ ላንብበው። ምዕራፍ 7 ቁጥር 25 ላንብብ። አይ መስቀለኛ ጥያቄ ልጠይቅህ። ስለነርሱ እያማለደ ሁልጊዜ በህይወት ስለሚኖር በእርሱ በኩል ወደ እግዚአብሔር የሚመጡትን ፈጽሞ ሊያድናቸው ይችላል ይላል። በስጋ ስለሚኖር የሚለውን ነው አሳየኝ ያልኩህ አይደል? ስለዚህ ስለነርሱ ወደ ላይ ሌሎቹ ካህናት የሆኑት ያለ መሐላ ነው። እርሱ ግን ካህናት የሆነው ምክንያቱም እግዚአብሔር እንዲወሽ እነሱን ቆይሽ ወደ ላይ ልምጣና እኮ ሁልጊዜ በህይወት ስለሚኖር እነሱ ሞት ስለሚይዛቸው የብሉይ ኪዳን ካህናት ብዙ ናቸው ይላል። እሱ ግን ሞት ስለማይዘው ስለዚህ እነርሱን እየማለደ ሁልጊዜ በህይወት ስለሚኖር በእርሱ በኩል ወደ እግዚአብሔር የሚመጡትን ፈጽሞ ሊያድናቸው ይችላል ይላል። ስለዚህ በህይወት በስጋ ስለሚኖር የሚለውን ነው የጠየቁት እኮ በህይወት ስለሚኖር ይላል እኮ በህይወት ስለሚኖር ይላል። ያ በሰማይ ያሉት ሁሉ እኮ በህይወት ነው የሚኖሩት። ግን በስጋ የሚኖረው በስጋ ስለሚኖር የሚለው ምንድን ነው ማለት ነው እኮ ኢየሱስ ክርስቶስ ከሞት ከተነሳ በኋላ አርጓል አይደል? ከዛ ደግሞ ተመልሼ እመጣለሁ ብሎናል። ግን አሁን በስጋ ስለሚኖር የሚለው የቱ ጋር ነው ዋናው ነገር እኮ አሳየው እኮ በህይወት ስለሚኖር ይላል። የብሉይ ኪዳን ካህናት ሞት ስለሚይዛቸው ቁጥራቸው ብዙ ነበር ይላል። ሌሎቹም ሁሉ እኮ አሁን እነኛ አሁን የምትላቸው ካህናት የሉም እንዴ በህይወት በሰማይ ሞት ስለሚይዛቸው አለ። በሰማይ ሞትማ እዚህ ምድር ላይ ነው። አሁን በሰማይ አለ አብርሃምም ሁሉ ቅዱሳን አሉ አይደለም በሰማይ እኮ እዚህ ላይ ታዲያ ሞት ስለሚይዛቸው አለ እኮ በስጋ ነው እንጂ የሌሉት አሉ እኮ። ኢየሱስ በስጋ አለ ማለት ነው። አየህ እነሱ በህይወት የሌሉት በስጋ ስለሌሉ ነው። ኢየሱስ ግን ስቲል በስጋ ስለሚኖር በስጋ የሉም። ስጋቸውማ በስብሷል፣ መንፈሳቸው ነው እዛ ያለው አይደል? ምንድን ነው የጠየቁት? በሰማይ አሉ አይደል? በህይወት አይደለም ያሉት አሉ በሰማይ ነው የሚኖረው ለሚለው ምንድን ነው ማስረጃ ነው? መጽሐፍ ቅዱስ አርጓል እንዳያችሁት ደግሞ ተመልሶ ይመጣል ይላል እኮ መጽሐፍ ቅዱስ። ከሞት ተነስቶ አርጓል እንዳያችሁት እንደዚሁ ይመጣል። ምን መሰለህ እዛ ጋር የሆነ ፖይንት ያለው ነገር ያለ አስመሰል ስላደረግከው ነው። እኔ እውነቴን ነው የምልህ ፖይንት ለማስመሰል ወይንም አይደለም። እኔ ግራ የገባኝ ነገር ስለሆነም ነው የምጠይቅህ፣ ስላልገባኝ ነው የጠየቅኩ እንጂ በቅንነት ነው ጥያቄ። እኔ አሁን ከዛ ውስጥ የሆነ ነገር ለማውጣት አይደለም። እኔ አሁን የማምነው ኢየሱስ ክርስቶስ በአካል እንዳለ ነው ማምነው። ምክንያቱም ሄዷል፣ ስለዚህ ተመልሶ ደግሞ ይመጣል። መጽሐፍ ቅዱስ የሚነግረኝ እሱን ነው እና እሱን ነው መጀመሪያም ጥያቄ ይሄ ነው። አለ ወይስ የለም አላልከኝም እኮ አንተ ነው ወደ ሌላ ክፍሎች እየሄድክ ያለው እንጂ አለ ወይንም የለም በልና ከዛ አስረዳኝ። የለምም ካልክ የለም ያልክበትም ምክንያት፣ አለም ካልክ አለ የምልበት ምክንያት በህይወት ይኖራል ስለሚል እዚህ ላይ አርጓል ስለሚል ነው እኔ እየጠየቅኩ ያሉት። ምንድነው መሰለህ አሁን የተሸገርኩት ምንድነው መሰለህ ጥያቄም አስተማሪም እየወቅ ስላስቸገርከኝ ለዚህ ነው እድሉን ምሰጥ። እኔ ጥያቄም መጀመሪያም ጥያቄ እኮ ነው እየጠየቅኩ ያለው። ጥያቄ ደግሞ ሞር ኤክስፕሌን እያደረግኩልን ያለው ጥያቄው በስጋ እዚህ ላይ ምን ይላል? በህይወት ይኖራል ለዘላለም ስለሚኖር ክህንነቱ የማይለወጥ ነው።
ኢየሱስ ግን ለዘላለም የሚኖር በመሆኑ አንድ እድል ልታስተምረኝ እኔ ላስተምርህ አይደለም። እኔ ጥያቄ ነው። እሺ እኮ አቆምኩኝ። እሺ ጥያቄን እኮ አቁሜ አንተ ነህ እኮ ተመልሰህ ስጠይቀኝ እኔ ኤክስፕሌን እያደረኩልህ ያለሁት። እሺ እኔ ያልገባኝ ነገር ካለ ከምትናገረው ነገር ላይ ስጠይቅህ ለዛ ነገር መልስ ትሰጠኛለህ። እሺ ከዛ ውጭ ግን የምትሄድባቸው ነገሮች በሙሉ ጥቅም የላቸውም። ወይ ደግሞ በቃ ድሉን ሰጥቻለሁ እንድታስተምር ማስተማር ነው። ካልሆነ ደግሞ ወደ የምጠይቅህን ነገሮች ላይ ብቻ እንትን አድርግልኝ። መጀመሪያ ስትመጣ የሄድክበት እንትን በአብቀኝ ምናምን የሚላየ እሱ ነገር የለም አልኩኝ። ማብራሪያዎቹን መጽሐፍ ቅዱስ የሚለውን ነገሮች አሳየው። ኢየሱስ ክርስቶስ ልክ ነው፣ በስጋ ሄደዋል። እዛ ጋር በስጋ የሚለውን ነገር በጣም ስለደጋገምከው እዛ ውስጥ ያለህ ነገር ካለ እንድታወጣ ነበር እድል እየሰጠው የነበረው። ኦኬ። ስለዚህ ኢየሱስ ክርስቶስ የጸለየበት ምክንያት በስጋ ወራት ጸሎትና ምልጃን አቀርቧል ይላል መጽሐፍ ቅዱስ። ያ አንድ ጊዜ እሱ ያደረገው መስዋዕት በሙሉ ነው። አሁን ያንን የማማለዱን ስራ ኢየሱስ ክርስቶስ የሰራው በሙሉ ነው። በደሙ ነው የሰራው፣ በሞቱ ነው የሰራው። እስካሁን ድረስ አሁን እስካለንበት ደቂቃ ድረስ ደሙ ይናገራል። ዕብራውያን መጽሐፍ ምዕራፍ 12 ላይ ብታነበው ከአቤል ደም ይልቅ የሚሻለውን ወደሚናገር ወደ ምልጨት ደም ደርሳችኋል ይላል። ስለዚህ ያ ደም የፈሰሰው በቀራንዮ ነው። ግን እስካሁን ድረስ የማማለድ ስራ ይሰራል፣ ይናገራል። ደግሞ ያማልድናል ስንል በደሙ በኩል ያደረገውን ነው የምናየው። ስለዚህ ዕብራውያን መጽሐፍ ምዕራፍ 12 ቁጥር 24 ብታነብ የሚሻለውን ወደሚናገር ደም ደርሳችኋል ይላል። ይናገራል። ትክክል ነው። ግን አንድ ጊዜ በፈሰሰበት መፍሰስ ነው እንጂ እየተናገረ ያለው አሁንም በሰማይ እየፈሰሰልን አይደለም። የአንዴ በፈሰሰው መፍሰስ የአንዴ በሞተው ሞት ይማልድናል። ትክክል። ነገር ግን ያንን ስራ የሰራልን ኢየሱስ ክርስቶስ ወልድ ብቻ አይደለም፣ በዛ በወልድ የሚኖር አብ አለ። ይህንን ካልተቀበልክ የማማለድ የምንለው ማስታረቅ ማለት ነው። የማስታረቁ ስራ አይሰራም። በሁለተኛ ቆሮንቶስ ምዕራፍ 5:19 ላይ እግዚአብሔር በክርስቶስ ሆኖ ዓለሙን ከራሱ ጋር ያስታረቅ ነበር ነው የሚለው። የማማለዱ ስራ ከማን ጋር ነው? ከራሱ ጋር። የት ሆኖ? በክርስቶስ ሆኖ፣ በዛ አካል ሆኖ፣ በዛ ሰውነት መድማት፣ በዛ ሰውነት ስቃይ፣ በዛ ሰውነት መስዋዕት ይታረቀን የነበረው እግዚአብሔር ነው፣ አብ ነው። እዚህ ያንን አብና ወልድን የተለያየ አካላት አድርገህ የምታሰብ ከሆነ ከራሱ ጋር ነው እያስታረቀን ያለው፣ ከራሱ ጋር ነው እያማለልን ያለው ብለህ ካልተቀበልክ እርቅ የለም። መጽሐፍ ቅዱስ የሚያውቀው እርቅ እግዚአብሔር በክርስቶስ አብ በወልድ ውስጥ ሆኖ ስለሰራው እርቅ ነው እንጂ አብና ወልድ የተለያዩ አካላት ሆኖ የሰራ እርቅ መጽሐፍ ቅዱስ ውስጥ የለም። እግዚአብሔር በክርስቶስ ሆኖ ዓለሙን ከራሱ ጋር ያስታረቅ ነው እንጂ የሚለው አንደኛው አካል ከሌላኛው አካል ጋር ያስታረቀን ነበር አይደል? ስለዚህ ይሄ የሁለት አካላት ትምህርት ምንድነው የሚያደርገን? ከእግዚአብሔር ጋር ያጣላናል። ስለዚህ አሁን ኢየሱስ ክርስቶስ በአካል የለም አለ። ከሞት የተነሳው አካል አለ። በአካል እንዳለ ታምናለህ? አብ በውስጡ ሆኖ አለ። ያ አብ የሚባል የማይታየው መንፈስ የሚታይበት አካሉ ወልድ ይባላል። አብን መንፈስ ስለሆነ አታየው፣ መታያ አካሉ ወልድ ይባላል። ያ
ያ በዛ በወልድ ሆኖ ደግሞ ስራውን የሚሰራው ደግሞ አብ ይባላል። ስለዚህ እርቁ የሚሰራ ያለው የማማለዱ ስራ የእርቁ ስራ የሚሰራው አብ በወልድ ሆኖ የሚሰራው ነው። ሁለተኛ ቆሮንቶስ ምዕራፍ 5 እስኪ ያወጣው። ሁለተኛ ቆሮንቶስ ምዕራፍ 5 እሺ ቁጥር 19 ምን ይላል? ይህ ሁሉ ከእግዚአብሔር ነው፣ እርሱ በክርስቶስ አማካይነት ከራሱ ጋር አስታረቀን፣ የማስታረቅንም አገልግሎት ሰጠን። እግዚአብሔር በክርስቶስ ዓለምን ከራሱ ጋር ሲያስታርቅ የሰዎችን በደል አይቆጥርባቸውም ነበር ይላል። ከማን ጋር የሚያስታርቀው? ከራሱ ጋር እንጂ አንደኛው አካል ከሌላኛው አካል ጋር አይደለም የሚያስታርቀው። እዚህ የሁለት አካል ትምህርት የሚባለው ነገር ጥሩ አይደለም የምንለው ዝም ብሎ ስለ ዶግማቲክ ፐርስፔክቲቭ አይደለም፣ ከእርቅ ፐርስፔክቲቭ የሆነ የከኛ ከምናምነው ዶክትሪን ስለሚለይ አይደለም ጥሩ አይደለም የምንለው፣ እርቃችንን ስለሚነካብን። እነዚህ አብና ወልድን ከፋፍለው የሚያዩ ሰዎች ወይም አንደኛው አካል ከሌላኛው አካል እግዚአብሔር ወልድ የሚባለው አካል እግዚአብሔር አብ ከሚባለው አካል ጋር አስታረቀን ብሎ የሚያስቡ ሰዎች እርቅ እንደዚህ አይነት እርቅ የለም። ከራሱ ጋራ ነው ያስታረቀ፣ እዛው ነው እየተካሄደ ያለው። ስለዚህ አብ በወልድ ሆኖ ስለሆነ ስራውን የሚሰራ እርቁ በዛው ነው። ይህ የሚታየው አካል በሚከፍለው መስዋዕትነት በዛ የማይታየው በዛ ሆኖ ከራሱ ጋር ያደረገ ነበር። እሺ የማማለዱ ስራ በዚህ መንገድ የሚከናወን ነው። ያ ታራቂው በአስታራቂው ውስጥ ሆኖ ከራሱ ጋር አስታረቀን፣ ከራሱ ጋር አማለደን። እሺ አብ ወልድ መንፈስ ቅዱስ አንድ እንደሆነ ቅድምም ስታወራ እየተከታተለ የተወለደ ወልድ ማለት እኮ ልጅ ማለት የተወለደ ማለት ነው። ተርሙ ግዕዝ ስለሆነ ነው ወልድ የሚባለው እንጂ ልጅ ማለት ነው። አብ ስትል ደግሞ አባት ማለት ነው። ስለዚህ ከመወለዱ በፊት ወልድ የሚባል በዛ መጠሪያ የለውም፣ ቃል ነው የነበረው። ስለዚህ ቃል ስጋ ሆነ። በዛ ስጋ ማን ተገለጠ? በዛ ስጋ ውስጥ ማን ኖረ? አብ ኖረ። አሁን በአንደኛ ጢሞቴዎስ ላይ ስታነብ ምዕራፍ 3 ላይ ማንን ነው በስጋ ተገለጠ የሚለው? አንደኛ ጢሞቴዎስ ምዕራፍ 3 ቁጥር 16 ላይ 16 ላይ በእርግጥ አይነግረንም። 15 ጀምሮ ስናነበው ምን እናገኛለን? አንደኛ ጢሞቴዎስ ምዕራፍ 3 ነው ያልከኝ? እሺ ቁጥር 15 ላይ በዘገይ ግን በእግዚአብሔር ማደሪያ ቤት መኖር እንዴት እንደሚገባ እስኪ አንብበው አንተ። ምክንያቱም ያንተ ምዕራፍ 3 ቁጥር 15 ይህንም የምጽፍልህ ብዘገይ እንኳ ሰዎች በእግዚአብሔር ቤት እንዴት መኖር እንዳለባቸው እንድታውቅ ነው። ቤቱም የሕያው እግዚአብሔር ቤተክርስቲያን ይኸውም የእውነት አምድና መሰረት ነው። የእውነተኛ መንፈሳዊ ሕይወት ምስክር ያለ ጥርጥር ታላቅ ነው። እርሱ በስጋ ተገለጠ። ኦኬ ይቅርታ። እሺ ስለዚህ ምንድን ነው አለ? ቤቱ የምንድን ነው አለ? የሕያው እግዚአብሔር ነው አይደል?
የተነሳውን ይችን ሐሳብ እንቋጫትና ስለዚህ አሁን እንደተነበበልን ያው እግዚአብሔር ነው። ስለዚህ ያው እግዚአብሔር በስጋ ተገለጠ። ያው እግዚአብሔር ደግሞ ማን ነው የሚለውን ማወቅ የሚፈልግ ሰው በማቴዎስ ወንጌል ምዕራፍ 16 ቁጥር 16 ላይ እና በዮሐንስ ወንጌል ምዕራፍ 6 ቁጥር 68 ላይ ያው እግዚአብሔር የሚባለው እግዚአብሔር አብ ነው። ስለዚህ በዮሐንስ ወንጌል ማቴዎስ ወንጌል ምዕራፍ 16 ቁጥር 16 እና በዮሐንስ ወንጌል ምዕራፍ 6 ቁጥር 68 መሰረት ያው እግዚአብሔር የሚባለው እግዚአብሔር አብ ነው። ስለዚህ መጽሐፍ ቅዱሳችን በስጋ ተገለጠ የሚለው ያው እግዚአብሔርን ነው። በግልጽ ቋንቋ እግዚአብሔር የተመሰገነ ይሁን። ስለዚህ ያው እግዚአብሔር በስጋ ተገለጠ አማኑኤል ሆነም ይለናል በማቴዎስ ወንጌል ምዕራፍ 1 ላይ። አማኑኤል ማለት እግዚአብሔር ከኛ ጋር ሆነ ማለት፣ የእግዚአብሔር ልጅ ከኛ ጋር ሆነ ማለት አይደለም። አማኑኤል ማለት ራሱ እግዚአብሔር ከኛ ጋር ሆነ ማለት። ስለዚህ ይሄ ነው ያለው። እግዚአብሔር ይመስገን። በሰፊው ግን ደግሞ ያው በውስጥ አድራሻውን ልክልሃለሁ ስላለኝ በሰፊው ደግሞ በዛ ደግሞ ያው እንነጋገራለን። እንግዲህ ለዛሬ እዚህ ጋር ቢበቃ ጥሩ ነው። ሁላችሁንም በጣም ነው የማመሰግነው። ድምፅ ሳይቋረጥ እንዲሰማ ለረዳችሁም። እኔ አንድ ሀሳብ ብቻ ላስቀምጥና በዛ ላይ አንተ የተወሰነ ማብራሪያ እንድትሰጥበት ነው። በዚህ በኢየሱስ ክርስቶስ ስም ጥምቀት ላይ በሚነሱ ሀሳቦች ይሄ የተጠማቂና የአጥማቂ የሚባለው ሀሳብ በጣም የሚያዝናና ነው። አሁን በጣም ነው የሚያስቀኝና አሁን ማስረጃዎች በሚጠየቁበት ሰዓት እንዲያጠምቁ በአብ በወልድና በመንፈስ ቅዱስ ስም የሚል ትእዛዝ አለ ለአጥማቂዎች። ለተጠማቂዎች ደግሞ በኢየሱስ ስም የሚል ነው እነሱ የሚያነሱት መከራከሪያ ነጥብና ከዛ እንደ ማስረጃ ሲነሳ ለምሳሌ ያጠመቁበት ቦታ ተብሎ ይጠየቃል። አንድ አእምሮ ያለው ሰው ይጠይቃል። ጥያቄ የቱ ጋ ነው ያጠመቁት? በአብ ወልድ በመንፈስ ቅዱስ ብለው ያጠመቁት የቱ ጋ ነው? ተጠማቂዎች ውስጥ በኢየሱስ ስም ብለው የተጠመቁት የቱ ጋ ነው ሲባል አሁን የሚነሱ መጽሐፍቶች አሉ። ለምሳሌ አሁን ግልጽ ለማድረግ በዚህ በፕሮቴስታንቱ ዓለም ይሄን የ66ቱን መጽሐፍ ቅዱስ ይቀበሉታል። እዚህ ውስጥ የሌለን መጽሐፍ እንደ ማስረጃ መጥቀስ በእውነት ለመጽሐፍ ቅዱስ ያላቸውን ታማኝነት ያሳያል። ሲቀጥልስ እንደዚህ መጥቀስስ ይሄን መጽሐፍ ትክክል ነው ብሎ ካመኑበት ለምን በቀኖና ውስጥ አልተካተተም? በ67ኛ አድርገውት ለምን አላስገቡም? ያው መጽሐፉን ብዙዎቻችሁ ታውቁታላችሁ ብዬ ስለማስብ ምናልባት ጥያቄን አግኝተው ከሆነ እንዴት ይታያል? እንዴት ታየዋለህ? እኔ እኮ እንደዚህ አይነት ነገሮችን ያው ራሳቸው እንዲያዩት ብዙ ግብዣ አድርጌያለሁ። ምክንያቱም እንደዛ አይነት ነገር ካለ ሁሉም እንደገና መጠመቅ አለባቸው። ምክንያቱም ይሄ ነገር አሁን ማውራት የተጀመረው አሁን ቅርብ ጊዜ ነው። በፊት የኢየሱስ ስም ጥምቀት ለአሕዛብ ብቻ ነው ማነው ለአይሁድ ብቻ ነው በሚል መንገድ ነበረ ማምለት እንግዲህ ማምለት እንበለው ሸሻሮ ነው እንደሚባል ግን በዛ መንገድ ነበረ። ከዛ በኋላ ደግሞ አይ የኢየሱስ ስም ጥምቀት የውሃ ባይሆንስ የሚልም አይነት መጥቶ ነበር። እሱም የውሃ ጥምቀት መሆኑ ማስረጃ ተገኘ። በዛ እንትን አደረገ። ከዛ በኋላ አንድ ሌላም መጥቶ ነበረ ሙከራ ተደርጓል። አሁን ደግሞ ይሄ መጥቷል።
እነሱ ራሳቸው ያንን የሚያምኑበት ቢሆን ኖሮ ያንን ነገር አሁን መጀመር አለባቸው። ሁሉም ደግሞ በትክክለኛው ጥምቀት እንደገና መጠመቅ አለባቸው። በትክክለኛ አሁን በእኛው ሎጂክ አሁን ያመጡት ምንድነው ችግሩ? ለዚህ መልስ ማምለጫ ብቻ ሲሉ የሚያመጡት ስለሆነ አፕላይ አያረጉትም። እንደዛ ከሆነ ያንዳንዱ ተቋም በሙሉ እስከዛሬ ድረስ ያጠመቅነው አጠማመቅ ልክ አይደለም ብለው እንደገና ትክክለኛውን ጥምቀት መጠመቅ አለባቸው። ምክንያቱም ከሌላ ቤተ እምነት የሚመጡት ሰዎች እኮ ትክክለኛውን ጥምቀት ስላልተጠመቃቸው ነው እያሉ እንደገና እያጠመቋቸው ነው። ስለዚህ እነሱ ራሳቸውም ደግሞ ትክክለኛውን አጠማመቅ ካልተጠመቁ እንግዲህ መጠመቅ አለባቸው ስንል አይሆንም ይላሉ። ስለዚህ ጉዳዩ ምንድነው? ዝም ብሎ ያችን የውይይቷን የክርክሯን ወይ ደግሞ የሆነች ነገር ማሸነፊያ ስለሚመስላቸው የሚጠቀሙት ነገር ነው። በሌሎችም እነኚህ ከቀኖና ውጪ ያሉ የሚባሉ የሚደረጉት ከቀኖና ውጪ የተደረጉበት ምክንያት እኮ ያው ትክክል ስላልሆነ ነው እንጂ ትክክለኛ ቢሆን ኖሮ በቀኖና ውስጥ ይደረጋሉ። ከቀኖና ውጪ ያሉ የሚባሉ ማንኛውም መጽሐፍቶች ደግሞ ከሌሎች የመጽሐፍ ቅዱስ ክፍል ጋር የግድ መስማማት አለባቸው። ከሌሎች የመጽሐፍ ቅዱስ ሐሳብ ጋር ካልተስማማ ችግሩ የመጽሐፍ ቅዱስ ሳይሆን የዛኛው ሐሳብ ወይም አስተሳሰብ ነው ችግሩ ማለት ነው። መጽሐፍ ቅዱስ እርስ በርሱ የሚስማማ መጽሐፍ ማለት ነው። ከሐዋርያው ጳውሎስ ጋር የማይስማማ ሐሳብ ከነ ሐዋርያው ጳውሎስ ጋር አብሮ ሲሰብክ የነበረ ሰው ነው ብለህ የምትወስደው ነገር አይደለም። እነሱ ከሰበኩት ጋራ እነሱ ካስተማሩት ጋራ አብሮ መሄድ አለበት። እንዲያውም እኔ አሁን ለምሳሌ ምን ቻሌንጅ አለኝ? አሁን ያዕቆብ መጽሐፍ ምዕራፍ 5 ቀደም ስናነበው ነበርና ከእናንተ ማንም የታመመ ቢኖር ወደ የቤተ ክርስቲያን ሽማግሌዎች ይጥራ ይላል። ከዛ እነርሱ በጌታ ስም ዘይት ቀብተው ይጸልዩለት ነው። ስለዚህ የጌታን ስም መጠቀም የሚችሉት የቤተ ክርስቲያን ሽማግሌዎች ናቸው እንጂ ምዕመናን የጌታን ስም መጠቀም አይችሉም ማለት ነው። ምክንያቱም እዛ ላይ በጌታ ስም ዘይት ቀብተው ጸልዩ የተባሉት የቤተክርስቲያን ሽማግሌዎች ናቸው። ስለዚህ ለእነዚህ ደግሞ ሌላ እንግዲህ ያስፈልጋል እንጂ በቃ አይጠሩም። ታዲያ ማንን ነው የሚጠሩት? የሚጸለይላቸው ሰዎች የማንን ስም ይጥሩታል? ምክንያቱም ይሄ የቤተክርስቲያን ሽማግሌዎች ናቸው የጌታን ስም ጠርተው ይጸልዩለት የተባለ። ስለዚህ የማያስኬድ ነገር ነው የሚናገሩት። እንዳልኩት ሰዎች በጌታ በኢየሱስ ስም እኔ አንዳንዴ ያው አንድ ሰውኛ ስንናገር የሚናገሩት ሰዎች ስለሆኑ ነው እንጂ ያንን የምናደርገው ወደ እውነታው ስንመጣ ይሄ ወደ ጥልቅ እውነት ውስጥ በምንመጣበት ጊዜ ሰዎች በጌታ በኢየሱስ ክርስቶስ ስም እንዳይጠመቁ የሚፈልግ መንፈስ ስላለ ነው። it's about spirit። ምክንያቱም ሰዎች በጌታ በኢየሱስ ስም ሲጠመቁ እኮ የሚከናወኑ ነገሮች በጣም ብዙ ናቸው። እነዛን ነገሮች ነው ሰይጣን እየተዋጋ ያለው። ኃጢአታችሁ ይሰረይ ዘንድ እያንዳንዳችሁ በኢየሱስ ክርስቶስ ተጠመቁ። ይሄ በጣም ከባድ ንግግር ነው። እነዚህ እንደ እኛ መንፈስ ቅዱስን የተቀበሉ እንዳይጠመቁ ውሃን የሚከለክላቸው ማን ነው አለ? በኢየሱስ የሚጠመቁ አዛቸው ይላል። ስለዚህ እነኚህ በኢየሱስ የሚጠመቁት መንፈሳቸው ራሱ እነዚህ እንደ እኛ መንፈስ ቅዱስ የተቀበሉ ናቸው። ማንም አይደለም በኢየሱስ የሚጠመቀው እኮ ልክ እንደ ሐዋርያቶቹ የተቀበሉትን መንፈስ የተቀበለ ነው። ስለዚህ መንፈስ ቅዱስ የተቀበልነው መንፈስ ቅዱስ ለመሆኑ ራሱ ማረጋገጫም ጭምር ነው። ሰው መንፈስ ቅዱስ ውስጤ እያለ በኢየሱስ ስም መጠመቅን የሚከለክለው ማንም የለም። ስለዚህ በውስጡ የገባው መንፈስንም ጭምር የሚመረምር ነገር ነው ይሄ ማለት። እኔ መንፈስ ቅዱስ አለኝ ግን ይሄ ውስጥ ያለው መንፈስ ቅዱስ በኢየሱስ ስም እንዳልጠመቅ ይከለክለኛል ካለ በጣም ትልቅ አደጋ ነው። ትልቅ አደጋ ነው። ስለዚህ ያን ሁሉ ነው የሚናገረው። የኃጢአት ስርየትን ይናገራል። በውስጣችን ያለው መንፈስ ምንድነው የሚለውን ይናገራል። ይሄ ሁሉ ነገር ያለበት ጉዳይ ስለሆነ የሚያስኬድ ነገር አይደለም። ከሃርሞኒ አንጻር አያስኬድም። ምክንያቱም መጽሐፍ ቅዱስ እርስ በርሱ መስማማት ስለሚስማማ ከዛ አንጻር አያስኬድም። ሐዋርያቶቹ ካደረጉት ትሪን አንጻር አያስኬድም። ተጠመቁ የተባሉ ሰዎች መጽሐፍ ቅዱስ ውስጥ ካሉት ጋር ከዛ አንጻር አያስኬድም።
ከብዙ ነገር አንፃር የሚያስኬድ ነገር ሪፖርት አሁን ቅድም ሉቃስ አቀረበ ያልነው ሪፖርት ሉቃስ ሪፖርተር አጥማቂም ተጠማቂም አይደለም እዛ ቦታ እሱ ሪፖርተር ነው። እነኛ ሰዎች በማን ስም እንደተጠመቁ ሲናገር በጌታ በኢየሱስ ስም ብቻ ተጠምቀው ነበረ ብሎ ነው ሪፖርት ያደረገው። ስለዚህ በሌላ አጥማቂ በሌላ ተጠማቂ በሌላ የሚባል ነገር ቢሆን ኖሮ ያንን የተደረገውን ነበር ሪፖርት ማድረግ ያለበት። ግን የሆነው ያ ነው። በጌታ በኢየሱስ ስም ብቻ ተጠምቀው ነበረ። በጌታ በኢየሱስ ስም ብቻ ተጠምቀን ነበረ አይደለም። ተጠማቂዎች አይደለም። ወይም በጌታ በኢየሱስ ክርስቶስ ስም ብቻ አጥምቀን ነበረ አይደለም። አጥማቂዎቹ ወይም ተጠማቂዎቹም አይደለም። ሪፖርት ነው። አጥማቂዎቹም ተጠማቂዎቹም ምን እንዳደረጉ ነው እዛ ጋር ሪፖርት የቀረበው። በጌታ በኢየሱስ ስም ብቻ ተጠምቀው ነበረ ነው። ስለዚህ ምንም አይነት መውጫ በሌለው መንገድ የተቀመጠ ነገር ነው። ግን ያው ይሉንታ የሚባል ነገር አለ። አንዴ ከተናገርኩ የካፈርኩ አይመልሱኝ የሚባል ነገር አለ። ብዙ ነገር ነው እዛ አብሮ ያለው። ከዛ ጋር የሚነጻጸር የዲያብሎስ ውጊያ አለ። እነዚህ ሁሉ አንድ ላይ ተደራጅተው ሰዎች በጌታ በኢየሱስ ስም እንዳይጠመቁ እንቅፋት የመሆኑ ሁኔታ አለ። ግን እግዚአብሔር እየረዳን ነው፣ እያገዘን ነው፣ እያሸነፈ ነው። በጣም ብዙ ሰዎች እግዚአብሔር ወደ ማስተዋል እያመጣቸው ነው ያለው። እኔ እንጃ ኢየሱስ ሳይመጣ በፊት አንድ በጣም የሚገርም አይነት ትልቅ በኢየሱስ ስም ዙሪያ ላይ ሊፈጠር የሚችል ትልቅ ነገር ይኖራል ብዬ ነው ማምነው። አይ ዶንት ቲንክ ብዙ የሚቆይ ነገር አይመስለኝም። ምክንያቱም ነገርየው እየተቀያየረ መጣ እኮ ማት ጊዜ ቀያየሩት። ስለዚህ ባዶ ነው መሰረቱ። ስለዚህ በቅርብ ጊዜ በጣም ብዙ ሰዎች በጌታ በኢየሱስ ስም ለመጠመቅ ፈቃደኛ እንደሚሆኑ ነው እኔ ውስጤ የሚያምነው። በጣም ብዙ ሰዎች ልንቋቋመው በማንችል ደረጃ ወደዚህ መረዳት እና እውነት ሰዎች እንደሚመጡ እምነት አለኝ። እሺ ወንድሜ እግዚአብሔር ያክብርልን። በቂ ነው ብዬ አስባለሁ። በእኔ በኩል ለተነሳው ሀሳብ አመሰግናለሁ በጣም። እንግዲህ ሳምንት እንገናኛለን። አሜን። እሺ እንግዲህ ወገኖቼ ታች እንትን ያላችሁ በጣም ነው ማዝነው። ብዙ ሰው ተደርድሯል። አሁን ለወጣ ስል ነው የመጣችሁት። የግድ መውጣት አለብኝ፣ ስራ አለ። በጣም ረጅም ሰዓት ነው የቆየሁት። እንዲያውም እንግዲህ ሌሎች ሰዎች ስለጠፉ እንዲሁም ወንድሞችን እየገቡ አንዳንድ ጥያቄዎች ሲጠይቁ የነበሩት ሁላችሁንም በጣም ነው የማመሰግነው። በጊዜኑ አሁን ካለውበት ከ3 ሰዓት ቀደም ብላችሁ ብትመጡ ሰፋ ያለ ጊዜ ይኖረናል ማለት ነው። በጣም ነው የማመሰግነው።